ከዚህ በላይ እኮ እጅ ማንሳት የለም። እኔ አንቺ ላይ እጄን የማላነሳው ለምን እንደሆነ ታውቂያለሽ? ቆይ በነገራችን ላይ ሜሪና ዳኒ ሩታ ግዴታ በእናንተ ፍቃድ መንቀሳቀስ አለባት ማለት ነው? ስትበላም ስትጠጣም ስትንቀሳቀስም ኤቭሪቲንግ የምታደርገው ነገር ለእናንተ መንገር አለባት? እንደዛ ነው ፕላናችሁ? እቺ ልጅ ደግሞ አብርሃም እንዳላገኘችው እየነገረቻችሁ ነው። ግን ደግሞ እህትነት እንደዚህ ነው እንደሚሄድ በዚህን ያህል እህትነት በቃ ሩታ ብቻዋን እንድትሆን ብቻዋን እንድትቀር የብቸኝነት ስሜት እንዲሰማት ይሄ ነው ፍላጎታችሁ? በጣም የምታሳዝኑት፣ እውነት በጣም የምታሳዝኑት። ይህ ከእናንተ የሚጠበቅ አይደለም። ሩታ ደግሞ ጀግና ነሽ፣ አንበሳ። መናገር ያለብሽን መናገር ባለብሽ ታይም ጠብቀሽ ተናግረሻታል። ማለት እህትነትም የራሱ ገደብና ልክ አለው። ያላረገችው ነገር አረገች ብለሽ ስትናገሪያትና የማይሆን ስም ስትሰጫት ዝም ትልሽ እንደማይችል እራሷን ነግራሻለች። አይሽ አይደለ? ዝምታ አንዳንዴ መልሱ በጣም ከባድ። እቺ ታግሳ 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 ከአቅሟ በላይ ሲሆን ግን ዛሬ ዝምታዋን ሰብራ ተናግራለች። ስለዚህ ከህይወቴ ውጡልኝ ነው አይደለ? ውጡላት፣ በቃ ከህይወቷ ውጡላት ነው። የራሳችሁ ህይወት ኑሩ። ሜርሲ የራስሽ ህይወት የለሽም? የዚህን ያህል የቅናት መንፈስ ነው አንቺ ያዘሽ ወይስ ምንድን ነው ከሩታ ችግርሽ? እኔ ያልገባኝ ነገር ከሩታ ምንድን ነው ችግራችሁ? ሲቀጥል ደግሞ ዳኒን ይቅርታ ደስታን ምን ያርግሽ? ደስታ አንተ አሁን ላይ ስላፈቀርካት እንደፈለገች ልትጫወትብህ ትችላለች እና እሱ እንደፈለገሽ አሞኙ። እኛ ከዚህ በኋላ ኧረ እባክሽ ነው እንዴ! እውነት በጣም የምታሳፍሩት፣ በጣም ታሳፍራላችሁ። ነገሮች እንዳይስተካከሉ አርጋችሁ ነገሩ ብጥብጥ አርጋችሁ አይደለም አብራም እናንተም ጥላችኋት ለመሄድ ማለት ነው። በነገራችን ላይ እህትነት የቱ ጋ ነው? ወንድምነት የቱ ጋ ነው? ይሄ ነው ወንድምነት? ይሄ ነው እህትነት? ሩታ በቃ ብቻዋን እንድትቀር ነው አላማችሁ? ይሄ ነበር ፕላናችሁ? አብርሃምን ብቻውን ለማስቀረት ከሩታ ለይታችሁ እንደፈለጋችሁ ለማድረግ አልተሳካላችሁም። አሁን ደግሞ ሩታ ላይ ዞራችሁበት። በጣም አሳፋሪ ስራ የሰራችሁ ሜሪ። እህትነት እንደዚህ ነው እንዴ? ወንድምነት እንደዚህ ነው አይደለም? ከትላንቱ ወደ ከኤፍሬም ጋር ተገናኝተሽ እንግዲህ ባከረዩ ስትይ ነበር። ያዙ ልቀቁኝ ብለሽ በሁለቱ መካከል በወንድምና በወንድም መካከል ገብተሽ በጣም ብዙ ነገሮችን የማይመለከትሽን ነገር ስትናገሪ ነበር። ዛሬ ደግሞ ከዛ አልፎ ሩታን መናገር የለብሽን ቃላቶች ነው ስትናገር የነበረው። እህትነት እኮ እንደዚህ አይደለም። እንደ ታናሽነትሽ ልትኖሪ ልትከበር ይገባሽ። ኧረ እባክሽ እንዴ! አንዳንዴ እኮ ትዕግስትም ገደብ አለው። ገብትሻል አይደለ? ሩታ ደግሞ ትክክለኛ ነገር ነው የነገረች። ባለውለችበት ውላለች፣ ያላደረጋችሁን አድርጋለች ብለሽ ለታይታና አንቺ ራስሽን ጥሩ ነገር እንደሰራሽ እንዳረግሽ አይተሽ እዚህ ጋር መተሽ መናገር የለብሽም። በነገራችን ነገ ዛሬ እንደዚህ እንደተናገርሽ ነገ ላይ ይቅርታ መጠየቅሽ የማይቀር ነገር ነው። ይህ ግልጽ ነው። ሲጀመር ከእሷ ስር መቼም አትርቁ። ግን ደግሞ እናንተ አላማችሁና ፕላናችሁ እሷን ብቻዋን ለማስቀረት ለምን ከአብርሃም ጋር አልተሳካላችሁ? አብርሃም ላይ ጥራችሁ ብዙ ነገሮችን አድርጋችሁ አልተሳካላችሁም። ሰላም ሰላም፣ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅርን አብሽ የመኝላችኋለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እውነት እነዚህ ሁለት ጥንዶች በጣም የሚያስጠላ ተግባር ነው እያደረጉ ያሉት። ያው ጥንዶች ልበላቸው ሜሪና ዳኒ ወይ አንድነታቸውን አንድ ላይ ቢሆኑ ጥንድ ቢሆኑ እኮ የተሻለ ነው። እነሱ የራሳቸው ላይፍ የላቸውም እንዴ? ቅናት ነው በነገራችን ላይ የቅናት ጥግ ነው። የቅናት ጥግ ነው እንደዚህ ያፍጨረጨራቸው እንደዚህ እያደረጋቸው ያለው ነው። ትላንትና ምናልባት ሜንሽን አርጋሽ ነበረ ሩቲ፣ ትላንት ሜንሽን አርጋት ነበረ እዛ ቦታ ለምን ተገኝሽ ብሏት እንግዲህ ዴቫ አይ ሜሪ ጠርታኝ ነው ብላ ነበረ እና ምናልባት በዛ ተናዳ ነው ምንድን ነው እንደዚህ ሊያፍጨረጭራትን እንደዚህ ሊያናድረት የቻለው ምክንያት እንዴ? ደስታስ ደግሞ ምን ያርግሽ እንዴ? አንቺ ከሁሉም ላይ አይትሽ ማስቀረት ነው የፈለግሽው? ሩታ ብቻዋን እንድትቀር ነው የፈለግሽው? አንተ ስለወደድካት ስላፈቀርካት አንተ ሞኝ ስለሆንክ እንደ ልብክ እንደ ልቧ ልታሞኝክ ነው። ኧረ እባክሽ አንዳንዴ እኮ ይታደሉታል እንጂ አይታገሉትም። ማለት የሰው ፍቅርን ቢሆን ከፈጣሪ ነው። አንቺ ያልታደለሽን ነገር ብትታገዩ ሊሆንልሽ አይችልም። እና ግን ያረግሽው ነገር በጣም አስጠሊ ደባሪ ነው። ሩታ ደግሞ አይሽ አይደለ ምን ያህል ትዕግስተኛ ልጅ እንደሆነች ታግሳሽ ግን ከመጠን በላይ ሲሆን ተናገረች። ከዚህ በኋላ እኔ ህይወት ምንም ነገር እንደማይመለከትሽ ሲቀጥል ደግሞ ስለ ራሴ ህይወት ራሴ ነኝ የማውቀው እንጂ በእኔ ህይወት ላይ እናንተ ልትፈልጡ ልትቆርጡ አይገባችሁ። ማንም ሰው በእኔ ህይወት አይገባውም እንዴ። ልክ በቃ አንቺ አሁን ላይ እህት ነሽ በቃ ሜሪ ለሩታ ህይወት ስለሆነች አብሯም ደውሎ ምናምን ነገር እህትሽን አሳርፊ ምናምን ነገር እንደሚል አይነት እኮ አክት የምታደርገው። ኧረ እባክሽ ኧረ በጣም ትደብሪያለሽ ሜሪ፣ እውነት ትደብርሽ። የራሽን ላይፍ ኑሪ፣ የራሽን ህይወት ኑሪ። በጣም ይደብራል። ማለት ፈጣሪ የሚወደውን ነገር ነው እያደረጋችሁ ያላችሁ። ዳኒስ ብትሆን በዚህን ያህል
እንደዚህ እጅ ቀስራችሁ መናገር እንዴ? እናንተ ልጆች እኮ ሩታ ህይወት ውስጥ ገብታችሁ ምንም የፈጠራችሁ ነገር የለም። ነገሮችን ከመበጥበጥ፣ ነገሮችን ምስቅልቅሉን ከማውጣት፣ ነገሮችን ወደማይሆን አቅጣጫ ከማዞር ውጭ ምንም ያደረጋችሁላት ነገር የለም እኮ። በቃ በዚህ አጋጣሚ እንደውም እቺ ልጅ የሚወዳትንም የሚጠላትንም ወዳጇንም ጠላቷንም አውቃለች። አያችሁ አይደለም? የሰው ልጅ በቸገራችሁና በተቸገራችሁበት ሰዓት ነው ማንነቱ የምታውቁት። ስለዚህ ሩታም የነዚህ ማንነት በደንብ አውቃለች። እኔማ ሲቀጥል ምን እንደሚፈጠር በቃ የሚመስለኝ ምግብ ራሱ ስትበላ በቃ ሜሪን እያስፈቀደች የሆነ ቦታ ስትሄድ ሜሪን እያስፈቀደች በቃ እንደዛ ነው። በተለይ በቃ አብርሃምን ለምን እኛን ጥለን አገኘችው? አሬ እባክሽ እንዴ! እሷ በራሷ ህይወቷን የመወሰን መብት የላትም? በራሷ ነገሮችን ማከናወን አያችልም እንዴ? ሕፃን ልጅ እኮ አይደለችም። በጣም ከእናንተ የበለጠች በጣም አስተሳሰብ ያላት በጣም ኩል የሆነች በራሷ የምትተማመን እንስት ናት። ገብቷችኋል አይደለም? እናንተ ግን በእንደዚህ አይነት መንገድ ነገሮችን ማድረግ አልነበረባችሁም። ይሄ በጣም ትልቅ ስህተት ነው። እህትነት የቱ ጋ ነው? እስኪ ቤተሰብ ነገሩ ይሄ እህትነት ነው? ምንም ማለት እኮ አይደለም። ይሄ መወለድ ቋንቋ ነው። እህቷ እንዳሉሽ እናውቃለን፣ ግን መወለድ ቋንቋ ነው ማለት አንዳንድ ሰው እኮ በአጋጣሚ ቀርባችሁት ከእህትም በላይ የሚሆንላችሁ በጣም መልካም የሆኑ እህቶች አሉ። ሰው መወለድ ቋንቋ ነው። ግን አንቺ የቱ ጋ ነው የአንቺ እህትነት? እህትነት ማለት እኮ ገበናን ሸፍኑ ነገሮችን ለማስተካከል ከራስ በላይ ለዛ ሰው ተጨንቆ ለራስ የምንፈልገውን ነገር ለዛም ሰው ለጓደኛችን ስናረግለት እህት ለምንለው ሰው ስንደርስለት ነው እንጂ በዚህን ያህል የእሷ ነገር እያናደድሽ አብርሃምን ለምን ተየትሽ አገኘሹ? ለምን እኛን አላስፈቀድሽም? የምታደርጊያቸው እያንዳንዶቹ ነገሮች እኛ ማወቅ አለብን። ይሄ ሊሆን አይችልም። እውነት ይሄ ሊሆን አይችልም። ስለዚህ በአንቺ ጉዳይ ላይ እኛ ካልኖርን አይመቸንም፣ ደስ አይለንም። ስለዚህ በአንቺና በአብርሃም ጉዳይ እንግዲህ በጣም ብዙ ጥረናል፣ ብዙ ነገሮችን ለማከናወን ሞክረናል። ግን ደግሞ እነዛ ነገሮች አልሆኑም። ስለዚህ አንቺ ብቻሽን ማግኘት አይጠበቅብሽም። ማግኘትም ካለብሽ ከኛና ከኛ ጋር ነው። እንግዲህ ደስታንም ዲስሪስፔክት እያደረጉት ነበረ። በነገራችን ላይ ደስታ ምናልባት ሩታን የሚመጥናት ልጅ አይነት ሆኖ አይደለም ከእሷ ጋር የተገኘው። ግን ደግሞ ምናልባት በዚህን ሰዓት ከአጠገቧ እንደ ወንድም ሆኖ ቢሆን መኖሩ የሚከፋ ነገር አይደለም። እናውቃለን ብዙዎቻችን ማለት ይህን ለሩታ ፍቅር ኖሮት ወይ ደግሞ ለሩታው ላይ እያደረገ ያለው ነገር የእውነት ሆኖ ሳይሆን ግን ደግሞ ሰው ስለማያስፈልጋት ካጠገቧ ቆሟል። አያችኋል? እንደውም ከሁለቱ ተሽሎ እንደውም እሱ አጠገቧ ያለ ወንድ ነው። ገብቷችኋል አይደለም? ግን እነሱ ሲናገሩት ነበረ አንተ ዝም ብል የማይገባክን በቃ ይሄ ሞኝ ነገር እሱ ሲያደርጉት ነበር። ይሄ ደግሞ በጣም የወረደ አስተሳሰብ ነው። በነገራችን ላይ እኮ የራሳችሁ ማንነት ነው በደንብ እንዲታወቅ እያደረጋችሁ ያላችሁ። ይሄ ትክክለኛ ማንነታችሁ ነው አፈንግጦ የወጣው። ነገ ላይ ደግሞ ካለሩታ ስለማይሆንላችሁ ስለማትችሉ ነገ ላይ ወይ ሩታን ይቅርታ ለማለት ትመጣላችሁ ወይ ደግሞ ሩታ ትናደዳለች ብላችሁ እዛው የፈረደችባት ሄርሜላ ጋር ትሄዳላችሁ ይመስለኛል። እኔ ግን ከሄርሜላ ጋር ግንኙነት ያለች ነው የሚመስለኝ ሜሪ ማለት ነው። ከዚህ በፊትም የልደትሽ ሳይሆን የመቶኬ ፕሮግራምሽ ላይ ተገኝታ ነበር ከአብርሃም ጋርና የሆነ ሴራና ተንኮል ከእሷ ጋር ያለች ነው የሚመስለኝ እንጂ እህትነት እንደዚህ አይደለም፣ ወዳጅነት እንደዚህ አይደለም። ሩታ ደግሞ ሕፃን ልጅ አይደለችም። የፈለገችውን ነገር በራሷ መንገድ ማከናወንና ማድረግ የምችል እንስት ናት። ገብቷችኋል አይደለም? ስለዚህ በጣም እኔ ከደበሬ ነገር ንግግሯ በጣም ሜሪ ደባሪ ነው። ምን አባቷ ነው የምትለው? ዝም አትልም ወይ? አረ በጣም ማይባል ነገር ያለችው። ስለዚህ ሩታም ደግሞ እየተናገርሽኝ ካለ ጥፋት እየሰጠሽኝ እንዴት ዝም ልልሽ ነው የፈለግሽ? ምን ለማለት ፈልገሽ ነው እያለቻት ነበር። እና ይሄ በጣም እውነት የዛሬ በጣም ደባሪ አስጠሊታ የሆነ ተግባር ነው ማለት ከእነሱ አይጠበቅም። በእንደዚህ መንገድ መሆን የለበትም። በቃ ሩታ ብቻዋን እንድትቀር ከሆነ የፈለጋችሁ ተዋት፣ ለራሷ ብቻዋን ተዋት እንጂ በእንደዚህ መንገድ አይደለም። እሷን ህይወቷን ለመበጥበት ህይወቷን ለማበላሸት በዚህ አይነት መንገድ አለመምጣት ያለባቸው። በነገራችን ላይ ሰዎች ሲበደሉ የተሻለ ነገር እንጂ የሚገጥማቸው። በእርግጥ እናንተ ሰውን አትበድሉ፣ ሰዎች ይበድሏችሁ። በነገራችን ላይ ሩታ ነገ በጣም ትልቅ ከፍታ ላይ የምትዋት ልጅ ናት። እሺ ሜሪና ዳኒ ማለት ነው። ግን ዛሬ ላይ እናንተ የምትሰሩት ስራና የምታደርጉት ነገር ነገ ላይ ይጸጽታችኋል። ነገ ላይ አንዳንዴ ነገሮች በይቅርታ የሚታለፉ ቢሆንም ግን ደግሞ ይቅርታው ነገሩን ሊሽረው አይችልም። አንዳንድ ድርጊቶች በይቅርታ ብቻ የሚታለፉ አይደሉም። ውስጣችሁ ላይ ጠባሳ ጥለውላችሁ የሚያልፉ ንግግሮች አሉ። ዛሬ የተናገረች ንግግር በጣም አስጠሊታ ነው። እየተናገረቻት እንኳን ሩቴ ለማስረዳት እየሞከረች ነበር። ግን ደግሞ በጣም የተናደደችው በቃ በአጠቃላይ ሩታ ስትበላም ስትጠጣም ስትሄድም ስትቀመጥም አብርሃምን ስታገኘው እያንዳንዶቹ ነገር ስታደርግ እንግዲህ ግዴታ ሜሪ ማሳወቅ ወይም ደግሞ ዳኒ ማሳወቅ እንዳለባት ነው እየተረዳ ያለሁት። ግን ይሄ በጣም ሊሆን የማይችል ነገር ነው። እዚህ ጋር ልወደድ ባይና
እኛ አለንልሽ ይላሉ፣ ግን ደግሞ ለእሷ ምን አይነት አስተሳሰብና ምን አይነት ነገሮች እያደረጉ እንዳሉ እያያችሁ ነው። ይሄ በጣም ብልግና ነው። ደስታም ደግሞ ካጠገቧ የሆነው ፈልጎና ወዶ ነው። ሩቲም ደግሞ ፈልጋና ወዳ ነው ካጠገቡ የሆነችው። ምንም የሚመለከታችሁ ነገር የለ። የሚመለከታችሁ ነገር ነው ገብታችሁ ነገሮች ለማመሰቃቀል ነገሮችን እንዴት ነው በቃ እኛ ያልነው ነገር ካልሆነ አይሆንም እያላችሁ ያላችሁ እና አንዳንዴ መከበር በከንፈር ነው እና ዛሬ ላይ ያረግሹ ዛሬ ላይ የተሳደብሽ ነገር ነገ ቢጸጽትሽ ምን የተተፋ ምራቅ ተመልሶ አይታፈስም አይደለም። ስለዚህ ደግሞ ምንድን ነው መሰላችሁ ቤተሰቦቼ፣ ሩታ እውነት ለመናገር አልሄደችም። አውቀው ነው እንደዚህ እያደረጉ ያሉት፣ አውቀው ነው ማለት እንዴት ነው በቃ ይሄ ማስመሰልን በጣም ይችላሉ። እስኪ ደውዪው እስኪ ይምጣ ጠይቅ ብላታለች ሜሪን። ስለዚህ ሩታ ደግሞ አልሄደችም። እንዳልሄደች ራሷ ተናገረች። ግን ሁል ጊዜ ነገሮችን ማድበስበስና ነገሮችን በቃ እንዴት ነው በቃ ካለነሱ አውቄ የለም በቃ እንዳልኳችሁ ነው ቤተሰብ መደጋገም ነው የሚሆነውና እቺ ልጅ ከአብርሃም ጋር አልተገናኘችም፣ አላገኘችውም፣ አልሄደችም። እስኪ ከፈለግሽ ደውይለት እያለቻት ነበር። ስደውልሽ አታነሽም ነው እያለቻት ያለችውና እውነት የዛሬው በጣም እንደኔ ያናደዳችሁ ካላችሁ መቼም ያው ሁላችሁም ተናዳችሁ እርግጠኛ ነኝ፣ ምንም ጥያቄ የለው። ሜሪ ልቦና ይስጥሽ። ሩቲም ደግሞ ከዚህ በኋላ እውነት በውሳኔ ጸንተሽና ጠንከርሽ እነዚህ ልጆች ማግኘት እንደሌለብሽ ነው። አስፈላጊ አይደለም። አንቺ ህይወት ላይ ምንም አይጠቅሙሽም። ከዚህ በፊት መተው ህይወትሽ ላይ ምንም የጠቀሙሽ ነገር የለም። አሁን ምስቲል ነው ምንም የሚጠቅሙሽ ሰዎች አይደሉም። ስለዚህ ቴኪሩ ታይም ለራሽ ጊዜ ስጪ፣ ከልጅ ጋር እንጆይ አድርጊ። እግዚአብሔር ይመስገን ዛሬ ላይ ልጅሽ አድጓል። የሚያጫወትሽ የሚያስቅሽ ነው። ብቻሽን እንኳን የሚደብርሽ ታይም ላይ አይደለም ያለችው። አሁን ላይ ብዙ ነገሮችን ከእሱ ጋር ማሳለፍ የምትችይበት ጊዜ ላይ ነው ያለውና እግዚአብሔር ይመስገን ጥሩ የሆኑ ቤተሰቦች አሉሽ፣ የሚረዱሽ በጣም ስማርት የሆኑ ቤተሰቦች አሉሽና ለተወሰነ ጊዜ ራሽን ከዚህ ከግርግሩ ብታርቂው መልካም ነው። እራሳቸው ፈልገውሽ እንደሚመጡ ደግሞ ይሄ ግልጽ ነው። ለምን ለራሳቸው ሲሉ። የኔ ምርጥ ተወዳጅ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። እጅሽን ብታነሹ እኮ ይሻላል። ሜሪ እጄን ማላነሰው አላለችም። እጅሽን ማታነሹ ምን ስለሆነ እኮ ከዱላ አይተናነስም እንዴ? ነገረች እኮ። እኔ ማልፈልገውን ህይወት ዳግመኛ እንድገባበትና እንድኖር እያደረጋችሁኝ ያላችሁት እናንተ ናችሁ። እያንዳንዱን የእሱን ውሎ ያለበትን የሄደበትን እየሰበሰባችሁ መረጃ ለእኔ እያመጣችሁ የማልፈልገውን ህይወት የተኩትን ህይወት እንድኖር ነው እናንተ እያስገድዳችሁኝ ያላችሁት። ስለዚህ አሁን ለደርሰሽ የዚህን ያህል አንቺ እኔ ያላረኩትም በተለይ ደግሞ እንግዲህ ሜሪ እንደተናገረችው በተለይ ሩቲ አብርሃም ቤት ሄዳ በምሽት 4 ሰዓት ላይ በር እንዳኳኳች፣ ከዛ ደግሞ መተሽ ሜሪ ነች ልጅ ከበር ላይ አስወግጅልኝ እንደዚህ አይነት ነገር ስትናገር የነበረችው ሩታ ደግሞ እዛ ቤት አልሄደችም፣ የተባለ ቦታ ላይ ሄደችም አላደረገችም። ከፈለግሽ እስኪ ደውለሽ ጥሪውን ያለቻት። አያችሁ አይደለ? በዚህን ያህል ውሸት ለምን አስፈለገ? ምንድነው እናንተ ከሷ የምትፈልጉት? እህትነት እንደዚህ ነው? እህትነት ይሄ ነው? እህትነት እንደዚህ አይደለም። እህትነት እኮ የሆነ ለዛ ሰው ስሜት ስትጨነቁ፣ ለዛ ሰው ክብር ስትጨነቁ፣ የዛ ሰው ህመም ሲሰማችሁ እንጂ ነገሮችን በዚህን ያህል ያልሆነ ነገር ሆኗል ብላችሁ ያልሆነ ነገር እየፈጠራችሁ የልጆቹን ህይወት እያበላሻችሁ እንጂ እኮ እያስተካከላችሁ አይደለም። ምናልባት ለእናንተ የሚመስላችሁ የነዚህ 2 ልጆች ህይወት እያስተካከላችሁ አይደለም። ሲጀመር ደግሞ ደስታ ምን ያርጋችሁ? ምን አረገ ደስታ እንዲህ? እሱ ይሰማሻል። እንደፈለገሽ ከእሱ ጋር መሆን ትችያለሽ። ጉድ ሲሆን በግድሽ ከደስታ ጋር መሆን አለብሽ። እኛንም አታሰድቢን። እኛ በአንቺ እየተሰደብን ነው፣ በአንቺ ብዙ እየተባለ ነው። አንቺ ብዙ ነገሮች እያደረግሽ፣ እኛ ደግሞ እየታገስንሽ ነው። ኧረ እባካችሁ። በነገራችን ላይ ቆይ ሩታ ስትበላም ስትጠጣም፣ ሸዋር ቤትም ስትገባ፣ ሽንት ቤትም ስትገባ፣ በቃ ሁሉም ነገር ስታደርግ እናንተ ማስፈቀድ አለባት? ወይኔ በጣም ተሳዝናላችሁ። እውነት በጣም ተሳዝኑት። በዚህን ያህል እውነት በዚህን ያህል እንደዚህ እኔ ከእናንተ አልጠብቅም። እግዚአብሔርን ከእናንተ አልጠብቅም። በተለይ ሜሪ በጣም የምታስጠልዩ ዛሬ ያረግሽው ነገር እንዴ! የምን መውረግረግ ነው እንዴ? እና ታላቅነትም ቢሆን እኮ ክብር እኮ አለው። አንዳንዴ እኮ ታላቅ ስትሆኑ እኮ ታናሻችሁን አክብራችሁ እንጂ ታናሻችሁ ዲስሪስፔክት እያረጋችሁ ታናሻችሁን ያላረገውን ነገር አረክ እያላችሁ እንደዚህ ነው እንዲህ እህትነት። ሩታውን ጀግናሽ እውነት ዛሬ ከህይወትሽ እነሱ አስወጥሻቸው እኮ ዳግመኞች ላይ የማትመልሻቸው ከሆነ አንበሳንሽ። ዳኒም ዛሬ እንግዲህ ተናግራል። የፈለግሽው ማድረግ ትችያለሽ፣ ከዚህ በኋላ አይገባ ነው ምድር ላይ ያልከው። እሷም ደግሞ ከህይወቴ ውጡልኝ ብላችኋል። ግን ነገ ላይ ግን ተመልሳችሁ እሷ ጋር መሄዳችሁ አይቀርም፣ በይቅርታ መንገድ ማለት ነው። ግን በጣም የምታሳፍሩት እንዴ! አያችሁ፣ የማትፈልገውን እቺ ልጅ ህይወት እናንተ ቆስቁሳችሁ
እንደ አዲስ ነገሮች እንዲስተካከሉ አርጋችሁ ዛሬ ደግሞ አሊስተካከል ሲሉ ደግሞ ጭራሽ እሷ ላይ ትዞሩባታላችሁ። በነገርሽ ሩታ የጥቅም ሰው አይደለችም። ቤት ገዝተውልሻል ከሱ ጋር ምናምን ላላችሁ ሩታ የጥቅም ሰው አይደለችም። በጥቅም የምትገዛ ወይ ደግሞ በጥቅም የምትሸነፍ ልጅ አይደለችም። ያ ደግሞ ምስክር ነች። እሷ ራሷ አብርሃም ስታገኙ ምንም ሳይኖረው እንደ ዛሬ ሄርሜላ እንዳገኘች ቤት፣ መኪና፣ ንብረት ኖሮት አይደለም። አያችሁ አይደለም? በዛ የምትታለል ሴት አይደለች። ግን እናንተ ልቦና ይስጣችሁ።